ዶክተር አቤት ሩታ ምን ነው ችግር አለ? አው ችግር አለ ዶክተር ለሊት ሄደች የት ሄደች? እኔ እንጃ ወጥቼ ስመለስ እኮ የለችም ቤዛ ለሊት ሄደች ቤዛ እኔ እንጃ ኧረ እኔ አላየኋትም የምርሽን ነው? እስኪ ሂጂና ሆስፒታል ውስጥ ሆናለች ዞር ብለሽ ኧረ ዶክተር እኔ እኮ ፊት ለፊት ነበርኩ ማንንም አላየሁም ህክምናውን ሳትጨርስ ወዴት ሄደች ይባላል ዶክተር? አታስቢ እንደዚያ ነገሮች ከፍራቻ የመነጩ ነገሮች ናቸው የምን ፍራቻ? ህክምናውን ፍራቻ ይሆናል አሁን እንደዚህ ማድረግ ምክንያት ታዲያ እኔ ወደ ቤት ልሂድ? እዚሁ አካባቢ አጠፋም ምናልባት ደግሞ ቤት መሄድ ሊሆን ይችላል እኔ ከኔ ጋር ወዴት? እዚሁ አካባቢ እንፈልጋት እሺ ወዴት ነው የምንሄደው? አባትሽ ቤት ይዛችኋት ነው ብሎ እኔ የትም አልሄድም ወደ መጣሁበት ሀገር እመለሳለሁ እንደዛ ማድረግ አትችይም አንቺ ልጅ እባክሽ ነይ ዝም ብለሽ እባክሽ ጉልበቴን አጨርሽ እባክሽ አርፈሽ ቁሚ ሰማኛለህ ጫፌ እንዳትነካኝ እሺ ዞር በልልኝ አጎቴ ልቀቀኝ ልቀቁኝ አትጩሂ ልቀቀኝ ጫኔ እኔ የትም አልሄድም እማለቀውን ሳላገባም ልቀቁኝ እባክሽ አትጩሂ እባክሽ ዝም በይ እባክሽ ሰው አይን አትግቢ ወደ ድራማው ከመሄዳችን በፊት እንደዚህ ፓወር ባንክ እና ዋይፋይዎችን ከኔ እቃ ማዘዝ የምትፈልጉ ካላችሁ አዲስ አበባ ውስጥ ሆኜ የተለያዩ እቃዎችን እየላኩ እገኛለሁ። ይሄኛው ዋይፋይ እና ይሄኛውን ስልክ አንዲት እህታችን ናት ያዘዘችኝ። እዚሁ አውቶቡስ ተራ አካባቢ የሚደርስ እቃ ነው። ለወንድሟ ልደት ሳትነግረው እቃ ልኬልሃለሁ ሳትለው ስልክ ቁጥሩን ብቻ ሰታይ እኔ ወዲያውኑ የልደቱ ቀን ሄጄ እምሰጠው ይሆናል ማለት ነው። እናንተ የምትፈልጉት ስጦታ ብቻ መስጠት ሳይሆን ለቤተሰቦቻችሁ የምትፈልጉት እቃ ካለ ማንኛውንም እቃ እየላኩ እገኛለሁ። ከዚህ በፊትም እቃ ያዘዛችሁኝ ልጆች እስቲ ኮሜንት አድርጉ። ሌላኛው ይሄ ደግሞ 40,000 ፓወር ባንክ 40,000 ማለት አንድን ስልክ ከ10 ጊዜ በላይ ቻርጅ ያደርገዋል። ይሄንን እኔ ጋር ማግኘት ትችላላችሁ። ይሄ ደግሞ ወደ ሀገር ቤት የሚላክ ነው። ወደ ደሴ አካባቢ የሚላክ እቃ ነው ማለት ነው። ይሄንን እኔ ጋር በ10,000 ብር ብቻ ታገኙታላችሁ። ሌላው እቺ ትንሿ ደግሞ 20,000 አምፒር ነች። አንድን ስልክ ቢያንስ 4 እና 5 ጊዜ ቻርጅ ማድረግ ይችላል ፉል ከዜሮ አንስቶ። የራሱ የሆኑ ኬብሎች አሉት እዚህ ጋር። እነዚህ ነቅላችሁ ቻርጅ ማድረግ ብቻ ነው። የአይፎን የሰፊው ስልክና የታይፕ ሲ ቻርጀር አለው። በዚህ በኩልም የራሱ አለው። ፐርሰንት እዚህ ጋር ያሳያል። እናንተ እንደዚህ አይነት እቃዎችን ማዘዝ ከፈለጋችሁ ዋይፋይዎችም ከ3500 ብር ጀምሮ አሉ። እዚህ ከስር በማስቀምጥላችሁ ቁጥር እኔን በቴሌግራም በዋትስአፕ እና በኢሞ ማናገር ትችላላችሁ። ሰፋ ያለ ቪዲዮ እና ደግሞ ሌሎች ሰዎች ያዘዙትን እቃ እንደዚሁ በመረጃ ያስቀመጥኩት የቪዲዮ መጨረሻ ላይ አለ። እዛ ላይም ቼክ አድርጋችሁ እናንተም ማዘዝ ትችላላችሁ። ወደ ድራማው እንሄዳለን። ባቡሬ በራሱ መንገድ የራሱን እናት አድኗታል። በዚህ ደስ ያላችሁ ካላችሁ ቪዲዮውን ላይክ በማድረግ ጀምሩት። እንደዚሁም ግን ብዙ አሳዛኝ ነገሮች እስካሁን ድረስ አሉ። የመጀመሪያው አገር ቤት አደይ በቃ ታግታለች ማለት ይቻላል። አሁን ላይ ከረፈደም ቢሆን ትሰማለች። አባቷ ለካ ለሪቭ ሳይሆን ሌላ እዛው አገር ቤት ውስጥ ያዘጋጀው ለሌላ ሰው ሊድራት እንደሆነ አውቃለች። በዚህኛው ደግሞ እናቷም ጭምር አደይ ዴቭን እንደማታገባው የነገረቻት ባለችበት ሰዓት ላይ ሁለቱም ይሄ ነገር በጭራሽ እንደማይሳካ ታውቃለች። ታዲያ እዛው አገር ቤት እንዳለች በጣም ልቧ ይሰበርና እያዘነች ነገር ግን ከዛሬ ነገ ወደ ቤት ይመለሳሉ በሚል ሁኔታ ላይ ያኔ አባቷ ግን በስተመጨረሻ እሷ ላይ ሊያደርግ የነበረውን ነገር ከሰማች በኋላ በጣም እያዘነች ነበረ። አባቷም ግን ከዚህ ከረፈደን በኋላ ብታውቁም ችግር የለብኝም፣ አሁን ግን በግዴታ ማግባት ይኖርባታል ብሎ ነው ውሳኔውን ያስተላለፈው። ታዲያ በዚህ ሁኔታ ላይ ነበረ ብዙ ሰዎችን እዛው አሰማርቶ እሷም በግድ ይዘዋት እየሄዱ ያለ ድራማው ያለቀው። ማን መጥቶ ሊያድናት ይችላል? በዚህ በኩል ደግሞ ከተማ ውስጥ እየተፈጠረ ያለው ስለ ለሊ ጉዳይ ነው። ለሊ ሐኪም ቤት ሆና የሐኪም ወይንም የትክክለኛ የራሷን የምታክምበት ቀጠሮ 6 ሰዓት ላይ በሆነበት ሰዓት ላይ እሷ ግን ከዛ ቀደም ብላ ጠፍታለች። አሁን የቀጠሮ ሰዓቷና ሕክምና የምትወስድበት ሰዓት ላይ ካለፈ በጣም አደጋ ነው የሚፈጠርባት። እዛ ተንኮል የምትሰራዋ ቤዛ መጀመሪያውኑ ሐኪሞችን ዶክተሮችን እቃዎቻቸውን እየቀያየረች ለሊ መዳን የለባትም ብላ ነው በራሷ በኩል የምታስበው። ቤዛ ለዛ ነበረ መጀመሪያውኑ መርፌ በምትከታተልበት ሰዓት ላይ ለሊ ራሷ ለብቻ አንድ መርፌ ታዘጋጅላታለች ለለሊ የሆነ ጉዳት የሚያደርስባት መርፌ ነው።
በዚህ ሁኔታ ላይ ታዲያ ለሊ ሳታስበውም ቢሆን እኔ መርፌ ባይሆንልኝ ብላ ዶክተሩን በምትጠይቀው ሰዓት ላይ በመርፌው ፋንታ ወደ መድኃኒቶች መቀየር ይቻላል ብሎ ያኔ መርዝ አድርጋ ወይንም መርፌው መርዛባት ወይንም ቀይራባት የተዘጋጀችው ቤዛ መርፌውን ሳትወስድ ትቀራለች ማለት ነው ለሊ። ስለዚህ በዚህም ባለ በዛ መሞትሽ አይቀርም እያለች ቤዛ እየዛተች ትወጣለች። ከዛም በኋላ ግን ለብቻዋ ሌላ ክፍል እንደተቀየረላት ስትሰማ ቤዛ ወንድሟ መጥቶ እያማከራት ነበረ። ወንድሟ እያላት ያለው አሁን አብረናቸው እየሰራናቸው ያሉ ሰዎች መድኃኒቱን ለነሱ መሸጥ እንችላለን። አሁን ላይ ደግሞ አሪፍ ብር ሊከፍሉኝ ነው፣ ለሊን አምጣልን እያሉ ነው። ስለዚህ ለሊን እንደምንም እኔና አንቺ ተባብረን ከዚህ ሐኪም ቤት እናስወጣትና ለነሱ እናስረክብ እያላት ነው። እሷ ግን ከዚህ የተሻለ እቅድ አለኝ እያለች ነው። ምን የሆነ ያዘጋጀችው እቅድ? ለሊ ለብቻዋ ወስዳ ምን ልታደርጋት ነው? ለለሊ ሞት እየተመኘችላት የነበረው ከዛ ሰዓት በፊት እንደዛን ያህል ልትጠቀምባት የፈለገችው ምን ልታደርጋት ነው? እሷን አስባብ እየተስማማበት ይገኛል። ለጊዜውም ቢሆን ሰውየው ማያገኝ ቦታ ሄደ ተደበቅና ከዛም በኋላ ግን የለሊን ጉዳይ እኔ እናንተ እንደጨረስን ወዲያውኑ አንተም እድሜ ልክህን እኔም ደግሞ እድሜ ልኬን ሳንጨነቅ ገንዘብ አግኝተን መኖር እንችላለን እያለች ነው። ለሊ ላይ እያደረሰች ያለችው ነገር እስካሁን ድረስ ባይታወቅም ግን በጣም ከዚህ ከቀደሙ በፊት የሆኑ ትልቅ ተንኮሎች ውስጥ አንደኛውን ልትጠቀምባት ይሆናል። ለሊ ታዲያ በአጋጣሚ ሆኖ ውጪ ይሄኛውን ሰውዬ ወይንም እሷን ሲፈልጋት የነበረውን ሰውዬ ወድቆ ስታገኘው እሱም ደግሞ ይደነግጥና እንዴት አጠገቤ መጣች ብሎ ነበር ያሰበው። በነገራችን ላይ ይሄ አጋች ወይንም ደግሞ ከዚህ በፊት የባቡሬን እናት ይዞ ሲያስፈራራ የነበረው ሰውዬ ለሊን በህይወት ነበር የሚፈልገው። አጋጣሚ ሆኖ መንገድ ላይ ወድቃ ከዛ በፊት ተገናኝተዋል። ታዲያ ያኔ ግን አክስትየው ወይንም ደግሞ የለሊ አክስት ልጅቷን በህይወት ነው የምትፈልጋት ብሎ ስለሚያስብ የሞተችውማ እኔ እጅ ላይ መላከክ የለበትም ወይንም እኔ እጅ ላይ ሞተች ተብሎ ሊታሰብ ይችላል ብሎ ጥሏት ነበር ሄደው። አሁን ግን በህይወት ሆና እሱን በማዘንና ለሊ ደግሞ የዋህነት ስላለባት መጀመሪያውኑ ያ የወደቀውን ሰው ለማንሳት ስትል የራሷ አጋች ሆኖ አግኝተዋለች። ነገር ግን እሷ ባታቅም ማለት ነው። ሌላው ስለ ዴቭና ስለ አደይ ጉዳይ እናውራ። ዴቭና አደይ እንግዲህ በዚህ ሁኔታ ላይ ወደ ሀገር ቤት መመለሻዋን እየፈለገችበት ባለችበት ሰዓት ላይ ዴቭ ደግሞ ከአንድ ቀን በኋላ ሽማግሌዎቹን ወደ ሀገር ቤት ሊልክ እየተዘጋጀ ነው። አደይን በዛ በኩል እህትየውና አባቷ ሊያጨናግፏት እየፈለጉ ነው ያሉት። ዴቭን ደግሞ እዚህ ጋር ፍቅር ያው ለብቻው ላገኘህ እያለች አሁንም ድረስ ተስፋ ሳትቆርጥ እኔናንተ አንድ ላይ ነው የሚገባን። እሷ አሁን ላይ እየፈለገችው ትክክለኛ ወዳ ሳይሆን እኔን ለማስቀናትና እኔን ለማናደድ ብላ ነው። እኔን ትክክለኛ አፍቃሪ እያለች ዴቭን እየረበሸችው ነው። ዴቭ አሁን ጉዱን ሲሰማ ምን የሚል ይመስላችኋል? ከዛ ሆና ልትደውልለት አትችልም። እውነት አደይ ታግታና አባቷ እንደሚያስበው የሰርጉ ቀን እስኪደርስ ድረስ በቤቷ ጉራ የሚያስቀምጣት ከሆነ ስልክ የሚባል መደወል አትችልም። ከማናቸውም ሰዎች ጋር አትገናኝም። ልታድናት የምትችለው እናቷ ብቻ ነች። እናቷ በዛ ሰዓት አንድ ነገር ሆና የሆነ ነገር እንዳታጣፋ ሄደች ተከታታያት ብላ እህቷን ወይንም የራሷን ልጅ ልካት ነበረ። እሷ ግን ውጪ ወጣ እንደሌለች ስታውቅና የትም እንዳለች ካልሰማች በኋላ ተመልሳ ለእናቷ መናገሯ የማይቀር ነው። እናቷ ግን ቻው ሳትላት እንደማትሄድ ስለምታውቅ እዚሁ ሀገር ቤት ውስጥ የሆነ ነገር ደርሶባት ነው ብላ ነገሩን ማጣራቷ የማይቀር ነገር ነው። በዚህ ሁኔታ ላይ ቀውጥ እየሆነ የሚመጣ ይሆናል ማለት ነው። የአደይ ድራማ ተከታታዮች እስቲ በቀጣዩ ክፍል ምን ይፈጠራል የሚሉትን ኮሜንት ላይ ያስቀምጣችሁልኝ። አብዛኞቻችሁ ለዚህ ቻናል አዳዲስ ስለሆናችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ብዙዎቻችሁ ቅሬታ እያቀረባችሁ ያላችሁት ስለ ለሊ ጉዳይ ነው። ለሊ በዚህ ልክ መሰቃየት የለባትም፣ መዳንም ይኖርባታል። ነገር ግን አንድ ተስፋ የሚኖራት ነገር አለ። መጀመሪያውኑ በሽታዋን ለብዙ ሰዎች ደብቃ እንደነበረ ታውቃላችሁ። እንዳጋጣሚ ሆኖ ቤዛ ሰምታለች። ቤዛም ያለ ምክንያት ለሩታ ስትነግራት ሩታ በጣም የደነገጠችው ነገር ቢኖር የካንሰር ሁኔታ ላይ በጣም ከፍተኛ አሳሳቢ ሊሆን እንደሚችል በደንብ ጠንቅቃ ስለምታውቅ ካንሰር እንዴት እስካሁን ድረስ ሊደብቀን ቻለች? ይሄ አንደኛው ምክንያት ነው። ሩታ ሄዳ ለሌሎቹ መናገራቸው ማይቀር ነው። ነሮሚ እና አሹ እዛ ቤት ውስጥ የፍቅር እናት ከሰማች በኋላ እንዳለ ተባብረው ተስፋ ሰጥተዋት እሷም ደግሞ ትክክለኛ ያው ሐኪም ቤት ያላትን ክትትል በደንብ ከተከታተለች መዳን እንደምትችል ከዚህ በፊትም ተነግሯታል። እሷ ግን በዛ መልኩ እያደረገች አይደለም። እኔ ከዚህ ስቃይ መገላገል ይኖርብኛል፣ በዛ ላይ አክስቴ እየፈለገችኝ ስለሆነ ሌሎቹ ላይ ምንም አይነት ጉዳት ሳታደርስ የኔ አክስት እኔኑ ፍለጋ ስላለችበት ሁኔታ ላይ ከሷ ጋር መጨረስ ይኖርብኛል ብላ ነው የምታስበው። ለሊ ተስፋ የቆረጠችውን ነገር መልሳ የምታገኝበትን ነገር በቅርቡ እናያለን።
እናንተም የድራማው ተከታታዮች እስቲ በዚሁ አጋጣሚ የግል ስራዬን ከዚህ ቪዲዮ ፊት ለፊት እንዳሳየኋችሁ አሁን ላይ ደግሞ ከዚህ በመቀጠል ያለው ደግሞ አብዛኞቹ እኔን እቃ ያዘዙኝ ሰዎች በምን መልኩ አዘው በምን መልኩ ደርሷቸዋል እና ምስጋናቸውንም አንድ ላይ የያዘ ቪዲዮ አለ። እሱን በመከታተል እናንተም የምትፈልጉት እቃ ካለ እኔን ማዘዝ ትችላላችሁ። መልካም